የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የበርሊን ግንብ መፍረስ የታሪክን መስመር የቀየረ ለዘላለም በታሪክ መዝገብ ውስጥ የሚሰፍር ክስተት ነው። ይህ ትልቅ ክስተት የአንድ ዘመን ፍጻሜ ማለትም የቀዝቃዛው ጦርነት ማብቂያና በምስራቅ አውሮፓ የኮሙኒዝም ርዕዮተ ዓለም ውድቀትን አስከትሏል። ለሶስት አስርተ ዓመታት ያህል ቆሞ የነበረው ይህ ግንብ ምስራቅና ምዕራብ በርሊንን የሚለያይ አካላዊ እንቅፋት ብቻ ሳይሆን የተከፋፈለው ዓለምና በሶቪየት ህብረትና በምዕራባውያን ኃይሎች መካከል የነበረው ርዕዮተ ዓለማዊ ውጥረት ምልክትም ነበር። እንደ አውሮፓውያኑ የዘመን ቀመር በ1989 የበርሊን ግንብ በፈረሰበትና የምስራቅ አውሮፓ ሀገራት ዴሞክራሲን በተቀበሉበት ዓመት በቻይና ለዴሞክራሲና የመንግስት ግልጽነት ይካሄድ የነበረው ተመሳሳይ የነጻነት እንቅስቃሴ በቤጂንግ በተወሰደ ወታደራዊ እርምጃ ተቋረጠ። በዚህ ዓመት ሰኔ 4 ቀን 1989 በቤጂንግ የተተኮሱ ጥይቶች እስካሁን ድረስ ትውስታቸው ሲወሳ ይኖራል። ከሶስት አስርተ ዓመታት በላይ ቢያልፈውም የቲያናንመን አደባባይ አሳዛኝ ክስተት በቻይና ኢንተርኔት ላይ አሁንም በሳንሱር ተሸፍኖ ይገኛል። የዚያን ቀን ክስተቶች ትውስታ ህያው እንዲሆን የሚታገሉ የቻይና ማህበራዊ አንቂዎችም ለእስር ተዳርገዋል። የቲያናንመን አደባባይ በቤጂንግ መሃል ከተማ ላይ የሚገኝ ትልቅ ክፍት ቦታ ሲሆን በሁለቱም ጎኖቹ ላይ ግዙፍ የኮሙኒስት ዘመን ህንጻዎች ሲኖሩት በደቡብ በኩል ደግሞ በ1949 የኮሙኒስት ርዕዮተ ዓለምን የመሰረቱት የማኦ ዜዶንግ መቃብር ይገኛል። የአደባባዩ ክስተት ከ1990 ጀምሮ በየዓመቱ በሆንግ ኮንግ በሻማ ማብራት ስነ ስርዓት ሲታሰብ ቆይቷል። በትላንትናው ዕለት በቤጂንግ ቲያናንመን አደባባይ ዙሪያ ከፍተኛ ጥበቃ ተደርጎ ውሏል። ይህ አደባባይ በ1989 ለሳምንታት የዘለቀ በተማሪዎች የተመራ ተቃውሞ ፓርቲውን ያንቀጠቀጠበት ስፍራ ነበር። ለአብዛኞቹ ቻይናውያን የዴሞክራሲ ደጋፊዎችን ተቃውሞ ባስቆመው ደም አፋሳሽ ጭፍጨፋ የተፈጸመበት 36ኛው ዓመት እንደ ማንኛውም የሥራ ቀን አልፏል። ገዢው ኮሙኒስት ፓርቲ የሚፈልገውም ይህንኑ ነው። የወቅቱ የኮሙኒስት ፓርቲ መሪ በነበሩት ደንግ ዚያኦፒንግ ትዕዛዝ ሰኔ 3 እና 4 ምሽት ላይ ወታደሮች ተቃውሞውን ለማስቆም ወደ አደባባዩ ተልከዋል። ወታደሮቹ የተለያዩ መሳሪያዎችን በመጠቀም ወደ አደባባዩ እንዳይደርሱም ሊያግዷቸው የሞከሩ ሰዎችን በመግፋት መንገዳቸውን አስከፈቱ። በዚህም በመቶዎች ወይም ምናልባትም በሺዎች የሚቆጠሩ ሰዎች ሕይወታቸውን አጥተዋል ተብሎ የሚታሰብ ሲሆን ከነዚህም መካከል በደርዘን የሚቆጠሩ ወታደሮች ይገኙበታል ተብሎ ይገመታል። በጊዜው ዴንግ ዚያኦፒንግ የታድሶ አራማጁ የፓርቲው መሪ ሁያኦ ባንግና ጠቅላይ ሚኒስትር ዣኦ ዚያንግ ከፍተኛ የስልጣን ቦታዎችን ይዘው ሀገሪቱን በበላይነት ይመሯት ነበር። ምንም እንኳን ሁያኦ ባንግ በህዝቡ ዘንድ ተወዳጅነት ቢኖራቸውም የፖለቲካ ነጻነት የጠየቁ የተማሪዎች እንቅስቃሴዎችን በመደገፋቸው በፓርቲው አባላት ዘንድ እምነት አጥተዋል። በ1987 ከፓርቲው ከፍተኛ ስልጣን የጠቅላይ ጸሐፊነት ተወግደው የቻይና ኮሙኒስቶች የምዕራባውያን ውክልና ዴሞክራሲ ባህል የፖለቲካ አቅጣጫ ብለው የሚጠሩትን ቡርዥዋ ሊበራላይዜሽን በመታገሳቸው ዞር ተደርገዋል። በ1980ዎቹ በጠቅላይ ሚኒስትር ዣኦ በተነደፈውና የምጣኔ ሀብትን ቁልፍ ዘርፎች ሙሉ በሙሉ መንግስት የሚቆጣጠርበት በሌሎች ዘርፎች ደግሞ ለግል ድርጅቶች ውስን ቁጥጥር የሚፈቀድበት የኢኮኖሚ ስርዓት ዱዋል ትራክ ሲስተም ስር በዋጋ ንረትና በሙስና ላይ የነበረው የህዝብ ቁጣ እየጨመረ መጥቷል። ይህ ስርዓት በድጎማ ዋጋ ምርቶችን ማግኘትና በከፍተኛ የገበያ ዋጋ መሸጥ የሚችሉ ሰዎችን ከሀብት ማማ ላይ ያስቀመጣቸው። ከሁሉም በላይ ተጠቃሚ የሆኑት ባለስልጣናትና ከባለስልጣናት ጋር ቅርበት የነበራቸው በተለይም የፓርቲ መሪዎች ልጆች፣ ቤተሰቦቻቸውና ወዳጆቻቸው ነበሩ። ከዚያም ጓንዳው ወይም ይፋዊ ትርፍ ማካበት የተለመደ ኢላማ ሆነ። እናም ከ10 ዓመታት የፖለቲካ ነጻነትና የኢኮኖሚክ ፕራይቬታይዜሽን ወይም ኢኮኖሚያዊ ወደ ግል ማዞር በኋላ በጨመረው የዋጋ ንረትና ሙስና ላይ የነበረው ማህበራዊ ቅሬታ በ1989 ከፍተኛ ደረጃ ላይ ደረሰ። በዚህ ሁኔታ ውስጥ በፈረንጆቹ ግንቦት 1989 ስልጣናቸውን ከቁብ ሳይቆጥሩ የተማሪዎችን ተቃውሞ በመደገፋቸው በባልደረቦቻቸው የተወገዙት የታድሶ አራማጁ የሁያኦ ባንግ ሞት በቻይና ፖለቲካ መነጋገሪያ ጉዳይ ሆኗል። በዋናነት ተማሪዎች፣ ምሁራን፣ ሙዚቀኞች፣ ማህበራዊ አንቂዎች፣ ሰራተኞች፣ የአነስተኛ ንግድ ባለቤቶችና አንዳንድ የመንግስት ባለስልጣናትን ጨምሮ ወደ 100,000 የሚጠጉ ተቃዋሚዎች በቤጂንግ ታዋቂ ከሆኑ ምልክቶች አንዱ በሆነው በቲያናንመን አደባባይ
ሰልፍ ወጡ። የኮሚኒስት ፓርቲ በመገናኛ ብዙሃን ላይ ያለው ቁጥጥር ባለፉት 10 ዓመታት ዝቅተኛ በሆነበት ወቅት የተቃውሞው ዜና በሀገሪቱ ውስጥ በፍጥነት ተሰራጭቶ የሀገር ውስጥ ድጋፍ ማዕበል ፈጠረ። በግንቦት ወር አንዳንድ ተማሪዎች የሶቪየት ህብረት ፕሬዝዳንት ሚካኤል ጎርባቾቭ ቤጂንግ ከመምጣታቸው ከጥቂት ቀናት በፊት በቲያናንመን አደባባይ የረሃብ አድማ ጀመሩ። ተማሪዎቹ ይህ የረሃብ አድማ የቻይና መሪዎችን ወደ ውይይት እንደሚያስገባቸው አስበው ነበር። ተቃዋሚዎቹ የጎርባቾቭን የቻይና ጉብኝት ለመዘገብ ቤጂንግ የነበሩ የውጭ ሀገራት ጋዜጠኞች የተማሪዎችን የረሃብ አድማ የቀጥታ ስርጭት ሽፋን መስጠት ሲጀምሩ ዓለም አቀፍ ትኩረት ማግኘት ችሏል። የፓርቲው መሪዎች መጀመሪያ ላይ ለተቃውሞ ምላሽ በሚሰጡበት መንገድ መስማማት አልቻሉም ነበር። እንደ ጠቅላይ ሚኒስትር ዣኦ ያሉ አንዳንዶች ከተማሪዎቹ ጋር መነጋገርን ሲደግፉ፣ ሌሎች ደግሞ ጥብቅ እርምጃ እንዲወሰድ ግፊት አደረጉ። በመጨረሻም በፓርቲው መሪ ዴንግ የሚመሩት ከፍተኛ መሪዎች ግንቦት 20 ቀን 1989 ወታደራዊ ካወጁ። ሰኔ 3 ምሽት ላይ ወታደሮቹ ተኩስ ከፈቱና እስከሚቀጥለው ቀን ድረስ በዘለቀው ደም አፋሳሽ ጭፍጨፋ ወታደሮቹ አስለቃሽ ጭስ፣ መትረየስና ሌሎች መሳሪያዎችን ተቃዋሚዎች ላይ በመጠቀማቸው የበርካቶች ሕይወት ረግፏል። የቻይና ቀይ መስቀል ማህበር በእነዚያ 2 ቀናት ውስጥ 2600 ሰዎች መገደላቸውን የሚገልጽ ሲሆን የቤጂንግ ገለልተኛ ተማሪዎች ህብረት በክስተቱ ከ4000 በላይ ሰዎች መገደላቸውን ያስረዳል። በእርግጥ የመንግስት ወታደሮች በወሰዱት እርምጃ የተመዘገበው የሞት ቁጥር የተለያዩ ተቋማት በሚያወጡት አሃዛዊ መረጃዎች የተለያየ ቢሆንም የቻይና ምክር ቤት ይፋዊ ቁጥር ወደ 300 የሚጠጉ ተማሪዎች እንደሞቱ ያሳያል። ከጭፍጨፋው በኋላ ከዓለም አቀፉ ማህበረሰብ የተሰጠው ምላሽ ፈጣን ነበር። ኔዘርላንድና ስዊድን ከቻይና ጋር ያላቸውን የዲፕሎማሲያዊ ግንኙነት አቁመዋል። አሜሪካና የአውሮፓ ህብረት በርካታ ማዕቀቦችን ለመጣል ቀዳሚዎቹ ነበሩ። የ1989ን ፖለቲካዊ ውከት ከህዝቡ የጋራ ትውስታ በማጥፋት አንዳንድ ስኬቶችን አስመዝግቧል። መንግስት የሰኔ 4ኛውን ጭፍጨፋ በይፋ ማስታወስ ወይም መጥቀስ ይከለከላል። እንዲሁም ከኢንተርኔት ላይ ማንኛውንም ማጣቀሻ ያጠፋል። ከቅርብ ዓመታት ወዲህ ይህ እገዳ በሆንግ ኮንግም ተስፋፍቷል። እዚያም በአንድ ወቅት በብዙ ቁጥር ይካሄድ የነበረው የሻማ ማብራት ስነ ስርዓት አሁን አይፈቀድም። ትላልቅ የሰኔ 4 ስብሰባዎች አሁንም ሊካሄዱ የሚችሉት ቻይና የራሷ እንደሆነች የምትገልጸው ነገር ግን ራስ ገዟ ደሴት ታይዋን ውስጥ ብቻ ነው። የቻይና ኮሚኒስት ፓርቲ ከዚያን ጊዜ ወዲህም የሀገሪቱ ፈጣን የኢኮኖሚ እድገት በወቅቱ የተወሰዱት ውሳኔዎች ትክክል እንደነበሩ ያረጋግጣል ብለው ያምናሉ። የሟቾች ዘመዶች ያቋቋሙት ቲያናንመን ማዘርስ የተባለ ቡድን ግን ከዚህ ጋር አይስማማም። በአንድ ወቅት ድምጻቸውን ከፍ አድርገው ይናገሩ የነበሩ የሆንግ ኮንግ ህዝቦች ዝም ተብለዋል። ባለፈው የዓመቱ ክብረ በዓል በቪክቶሪያ ፓርክ የቻይና ምግብና ምርቶች ትርኢት ተካሂዶ ነበር። ይህ ፓርክ ቀደም ሲል በ10 ሺዎች የሚቆጠሩ ሰዎች ለሻማ ማብራት ስነ ስርዓት የሚሰበሰቡበት ቦታ ነበር። የሆንግ ኮንግ ባለስልጣናት መጀመሪያ ላይ በኮቪድ-19 ወረርሽኝ ወቅት የሻማ ማብራት ስነ ስርዓትን ከልክለዋል። በኋላም በ2021 አዘጋጆችን አስረዋል። እነዚህ እርምጃዎች በ2019 በተደረጉትና ወደ እውከት ተለውጠው የከተማዋን ክፍሎች ያወደሙት የመንግስት ተቃውሞዎች ከተከሰቱ በኋላ የተቃውሞ ድምጾችን በሰፊው የማፈን ዘመቻ አካል ነበሩ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ የቻይና ኮሚኒስት ፓርቲ እውነታዎችን ለመደበቅ ይሞክራል፣ ነገር ግን ዓለም ፈጽሞ ሰኔ 4ን አይረሳም ብለዋል። ታይዋን ከቻይና ጋር በሚኖራት ግንኙነት የሌሎች ሀገራትን ድጋፍ ትፈልጋለች። የታይዋኑ ፕሬዝዳንት ላይ ቺንግቴ ይህንን ዓመታዊ ክብረ በዓል ተጠቅመው የሚመሯትን ራስ ገዝ ደሴት ከአምባገነኖች ጋር በሚደረገው ትግል በግንባር ቀደምትነት አስቀምጠዋል። በታይዋን መልቲ ፓርቲ ወይም ብዝሃ ፓርቲ የዴሞክራሲ ስርዓትና በቻይና የአንድ ፓርቲ አገዛዝ መካከል ያለውን ልዩነት በፌስቡክ ማህበራዊ ገጻቸው ላይ በለጠፉት ጽሑፍ አብራርተዋል። እርሳቸው እንዳሉት አምባገነን መንግስታት አብዛኛውን ጊዜ ዝምታንና ታሪክን መርሳት ይመርጣሉ። የዲሞክራሲያዊ ማህበረሰቦች ግን እውነትን ለመጠበቅና ለሰብአዊ መብቶችና ለሚከተሏቸው ህልሞች አስተዋጽኦ ያደረጉትን ላለመዘንጋት ይሰራሉ ሲሉ ጽፈዋል። ታይዋን ቻይና ወረራ እንዳትፈጽምባት ለመከላከልም በዋናነት በአሜሪካ እንዲሁም በሌሎች አጋሮች ድጋፍ ላይ ትተማመናለች። የኮሚኒስት ፓርቲም ሰላማዊ ውህደትን እንደሚደግፍ ቢናገርም ኃይልን መጠቀምን ግን አይክድም።